መንገድ በመሰራቱ በጣም ደስ ብሎናል። እኔ በራሴ ሞተር ነው የምመላለሰው። ግንባታው ጥሩ ነው። ፍጥነቱም በጥሩ ሁኔታ ነው መንገዱ እየተሰራ ያለው። የደቡብ ኢትዮጵያ ክልል መንገዶች ባለስልጣን ዛሬም በስራ ላይ ነው። ለዚህ ማህበረሰብ ይሄን የመንገድ ጥያቄ መልስ ለመመለስ በጣም በጉጉቱ እየሰራው ይገኛል። በዚህ አምቡላንስ ሊገባ አይችልም። ይሄ ጫካ ነበር። አሁን መኪና ይገባል፣ ሞተር ይገባል። አሁን በቃ መንገዱ በጣም ደስ ይላል። እግዚአብሔር ይባርካችሁ። በክልላችን በአሁኑ ሰዓት በባለስልጣን መስሪያ ቤቱ 54 መንገድ ግንባታ ፕሮጀክቶችና ነባር መንገዶችን መልሶ የመገንባት 2 ፕሮጀክቶች አሉ። እንደ ደቡብ ኢትዮጵያ ክልል መንገዶች ባለስልጣን ሊጠገኑ ይችላሉ ተብሎ የተለዩ 70 መንገዶች አሉ። ከ70 መንገዶቹ ውስጥ 28 መንገድ እየጠገንን ነው ያለነው። 1261 ኪሎ ሜትር መንገድ በደቡብ ኢትዮጵያ መንገዶች ባለስልጣን ተገንብቶ ወደ መንገድ ቋት ወይ ኔትወርክ ውስጥ አስገብተናል። ይሄ ድልድይ ከመሰራቱ በፊት እንግዲህ ቤተሰቦቻችን በዚህ በውሃ በቃ ተበልቶ ከነእረሳቸው ጠፍተዋል። ይህ መንገድ ሲበላሽ በጣም አዝነን ነበር። አሁን ግን በመጠገኑ በጣም ደስ ብሎኛል። መንገድ እየመራው ማህበራዊ መሰረተ ልማቶች ይደርሳሉ። መንገድ እየመራው ኢኮኖሚያዊ መሰረተ ልማቶች ይደርሳሉ። መንገድ የመሰረተ ልማቶች ሁሉ አውራ ነው። ሀገራችን ኢትዮጵያ በዘርፈ ብዙ የልማት ተግባራትና ግስጋሴዎች ላይ ትገኛለች። በኢትዮጵያ ከሚገኙ ክልሎች ውስጥ አንዱ የሆነው የደቡብ ኢትዮጵያ ክልልም የዚሁ ታሪክ አካል በመሆን የክልሉን ሕዝቦች ተጠቃሚነት የሚያረጋግጡ የተለያዩ የልማት ተግባራትን ደረጃ በደረጃ ተፈጻሚ እያደረገ ይገኛል። የመንገድ አውታር ዝርጋታ በክልሉ መንግስት ዘንድ ትኩረት ከተሰጣቸው የልማት ዘርፎች ውስጥ አንዱና ዋነኛው ነው። መንገዶች ዝምተኛ የታሪክ ጸሐፊዎች ናቸው። ያልወሰዱትም ሆነ ያልመለሱት የለምና። የደቡብ ኢትዮጵያ ክልል መንገዶች ባለስልጣንም በመንገዶች ብዕርነት ከተማውን ከገጠሩ ያገናኘና የራሱን ታሪክ የጻፈ ግዙፍና አንጋፋ ተቋም ነው። ይሄ ተቋም ለክልሉ መንግስት፣ ለክልሉ ህዝብ እጅግ በጣም ወሳኝ ከሚባሉ ተቋማት ውስጥ በመጀመሪያ ረድፍ ላይ መቀመጥ የሚችል ተቋም። ለዚህ ነው የክልሉ መንግስት ቁጥር 1 ድጋፍ የተባለውን ድጋፍ በሙሉ ለመንገዶች ባለስልጣን ያደርጋል። ለምን? ሀብት ነው። መንገድ ባይዘው አሴት ነው። ይሄን መንገድ እኛ ስንሰራ መንገዱ ደግሞ ምርታማነትን ይጨምራል። የኢኮኖሚ ሰርኩሌሽኑ ጤናማ እንዲሆን ያደርጋል። በዚህ ልክ ነው። ፋይዳው ትንሽ ከፍ ያለ ነው። ተነግሮ በቀላሉ በዚች ኢንተርቪው ውስጥ የሚያልቅ ብቻ አይደለም። ተነግሮ ማያልቅ ፋይዳ ያለው ተቋም ስለሆነ ይሄ ተቋም ለየት ያለ ተቋም፣ ይሄ በክልሉ መንግስት ልዩ ድጋፍ መመራት የሚገባው ተቋም። ባለስልጣን መስሪያ ቤቱ በስሩ 6 ዲስትሪክቶችን በማደራጀት በክልሉ የሚገኙ 12 ዞኖችን በመንገድ ልማት ዘርፍ ተጠቃሚ የማድረግ ተግባር እያከናወነ ነው የሚገኘው። በደቡብ ኢትዮጵያ ክልል መንገዶች ባለስልጣን ከታቀፉ 6 ዲስትሪክቶች ውስጥ አንዱ የሆነው የሶዶ ዲስትሪክት የተለያዩ የመንገድ ግንባታና ጥገና ስራዎችን እያከናወነ ይገኛል። በወላይታ ዞን ዳሞት ጋሌ ወረዳ እየተገነባ የሚገኘው ይህ አዲስ የመንገድ ፕሮጀክት 15 ኪሎ ሜትር የሚሸፍን ሲሆን መንገዱን በክልሉ መንገዶች ባለስልጣን የሶዶ ዲስትሪክት ነው እየገነባው የሚገኘው።
መንገድ የሌለ ጊዜ በጣም ችግር ነበረ። እንደውም እናቴ ታማ ትዝ የሚል ነገር 2013 ላይ እናቴ ታማ በእንቴት ተሸክመን ነው 3 ልጆች ጋር ወንድሞች ጋር ተሸክመን ነው እዚህ ውስጥ ጤና ጣቢያ ያደረስነው። በዚህ አምቡላንስ ሊገባ አይችልም። ይሄ ጫካ ነበረ፣ መጀመሪያ ጫካ ነበረ፣ መንገድ የለም። ከዛ በዚህ መንገድ የለም፣ በዛ መንገድ የለም። በቃ መኪናም አይገባም፣ ሞተር አይገባም። ለእግርም በጣም ከባድ ነው። አምቡላንስ በዚህ አይገባም። ከዛ እንደዛ ሆኖ ብዙ አደጋ ደርሶ ብዙ እናቶቹ አልቀዋል። መንገዱ መሰራቱ በቃ ጥሩ ነው። መኪናም እየገባ ነው፣ ጥቂት አግኝተናል። ሞተሩም እየገባ ነው። መንገዱ ይሄ መንገድ ሻንቶ ጋቼ ነው ሻኪሶ ሾኔ ዳሞት ኦፋ የሚባል ነው የፕሮጀክቱ ስም። ቶታል ሌንግዙ ደግሞ ርዝመቱ 15 ኪሎ ሜትር የሚሸፍን ነው። አሁን መኪና ይገባል፣ ሞተር ይገባል። አሁን በቃ መንገዱ በጣም ደስ ይላል። እግዚአብሔር ይባርካችሁ። በክልላችን በአሁኑ ሰዓት በዚህ በባለስልጣን መስሪያ ቤቱ 54 መንገድ ግንባታ ፕሮጀክቶችና ነባር መንገዶችን መልሶ የመገንባት 2 ፕሮጀክቶች አሉ። በድምሩ 56 ፕሮጀክቶች አሉ። ስለዚህ እነዚህ 56ቱ ፕሮጀክቶች ከ1602 ኪሎ ሜትር ይሸፍናሉ። ስለዚህ ከነዛን ሎት ባይ ሎት እየጨረሰን ነው የምንሄደውና ከነዚህ ውስጥ ደግሞ በ2018 በተለይ በጣም መልካም አስተዳደር ችግር የሆኑ 20 ፕሮጀክቶችን ለትራፊክ ክፍት ለማድረግ አቅለን እየሰራን ያለነው። እነዚህ 20 ፕሮጀክቶች 341.5 ኪሎ ሜትር የሚሸፍኑ ናቸው። 1261 ኪሎ ሜትር መንገድ በእኛ ክልል በደቡብ ኢትዮጵያ መንገዶች ባለስልጣን ተገንብቶ ወደ መንገድ ቋት ወይ ኔትወርክ ውስጥ አስገብተናል። በዚህ ዓመት ይጠናቀቃሉ ተብሎ ከተያዙ 20 መንገዶች 9ኙ ስታንዳርዱን ጠብቆ ግንባታቸው የተጠናቀቁ ስለሆነ እነዚህን መዝግበናል። ከዚህ አንጻር አጠቃላይ 1261 ኪሎ ሜትር መንገድ ወደ መንገድ ቋት ላይ አስገብተናል፣ የዚህ ዓመቱን ጨምሮ ማለት ነው። መንገድ የሚሰጠው ፋይዳ ተነግሮ የሚያልቅ አይደለም። ለዚሁ ነው ህዝባችንን በከፍተኛ ደረጃ የሚጠይቅና ፍላጎት የሚያሳየው ለዚህ ነው። ይህ ሌላኛው በባለስልጣን መስሪያ ቤቱ እየተገነባ የሚገኘው የመንገድ ፕሮጀክት መገኛው ወላይታ ዞን ኦፋ ወረዳ ነው። መንገዱ ከመሰራቱ በፊት በጣም ብዙ ችግር ነበር። ከተሰራ በኋላ ግን በጣም ከባድ ለውጥ አግኝተናል። ባጃጅ አለ፣ ሞተር አለ፣ መኪና አለ። ሰዎች የራሱ እንኳን መኪና ሳይጠብቁ በእግራቸው የራሱ ይመጣል። አገ ኦገ ኑና አይታ ኡባ ማደስ ይህ መንገድ እኛን እናቶችንም ጭምር ያግዛል። እኛ እናቶች በምንወልድበት ወቅት የመንገዱ ችግር ለከፍተኛ ጉዳት ይዳርገን ነበር። አሁን በዚህ መንገድ መሰራት ተጠቃሚ ሆነናል። እጅግ በጣም ደስተኞች ነን። ከይ ወዛናፈካ ኡፋይቴቴስ በክልሉ መንገዶች ባለስልጣን የሶዶ ዲስትሪክት በ2018 በጀት ዓመት የተለያዩ አዳዲስ መንገድ ግንባታና ነባር መንገዶችን የመጠገን ሥራ እያከናወነ ይገኛል። የሶዶ ዲስትሪክት በወላይታ ዞን 4 የመንገድ ፕሮጀክቶችን ነው እየገነባ ያለው። እነዚህም ወደ 60.2 ኪሎ ሜትር የሚሸፍኑ ናቸው። ተጠግነው ያለቁ መንገዶች ወደ 57 ኪሎ ሜትር ነው። እየተሰሩ ያሉ ደግሞ 84 ኪሎ ሜትር የተሰራ ያሉ ናቸው። በደቡብ ኢትዮጵያ ክልል የሕዝብ የልማትና የመልካም አስተዳደር ጥያቄ ሆነው የቆዩና በክልሉ መንግስት ቁርጠኛ አቋም ምላሽ ያገኙ የተለያዩ የመንገድ ዘርፍ ልማት ስራዎች ይገኛሉ። በጎፋ ዞን የሚገኘው ይህ የቡልቂ ዳዳ ጋዳ መንገድ ፕሮጀክት ለበርካታ ጊዜያት የሕዝቡ የልማትና የመልካም አስተዳደር ጥያቄ ሆኖ መቆየቱ የሚታወስ ነው። ኮረሪማ፣ ቡና፣ ሰሊጥና ሙዝን ጨምሮ የተለያዩ የሰብል አይነቶች በዚህ አካባቢ በብዛት የሚመረቱ ሲሆን የመንገድ መሰረተ ልማት ችግሮች እኚህ ምርቶችን ለሀገር ውስጥም ሆነ ለውጭ ገበያ ማቅረብ እንዳይቻል ተግዳሮት ሆኖ ቆይቷል። የጫነው ሙዝ ነው። በጣም እየተሰቃየ ነው። መንገድ ላይ በጣም እየተሰቃየን ነው። አሁን ከመሎ ጋዳ ጀምረን እየቆፈረን በጣም ተሰቃይተን ነው እየመጣን ያለ ነው። የሕዝቡ የቅሬታ ምንጭ ሆኖ የቆየው ይህ መንገድ ዛሬ ላይ በቂ ጥገናና ግንባታ ተደርጎለት
ገጽታው ከዚህ ወደዚህ ተቀይሯል። በርካታ ችግሮችን አሳልፈናል። በመንገድ እጦት ምክንያት ብዙ ሴቶችም ጉዳት ደርሶባቸዋል። አሁን መንግስት ይህን መንገድ ሰርቶልን እኛም ከችግሮቻችን ነፃ ወጥተናል። የምናመርተውን የግብርና ሰብሎችንም ገበያ ወስደን ለመሸጥ መንገዱ ምቹ ሆኖልናል። በክልሉ መንገዶች ባለስልጣን የሳውላ ዲስትሪክት የዚህን መንገድ ጥገናና ተጨማሪ የግንባታ ሥራ እያከናወነ ይገኛል። የቡልቂ ዳዳ ጋዳ የመጀመሪያው ሎት 1 ወይም ሎት 1 የሚባለው ፕሮጀክት ከቡልቂ መገንጠያ እዚህ ድረስ 39 ኪሎ ሜትር እስከ ኤርጊኖ ድልድይ እስከዚህ ድልድይ ድረስ 39 ኪሎ ሜትር የሚሸፍን ነው። ቡልቂ ዳዳ ጋዳ መንገዱን ቢያንስ 39 ኪሎ ሜትር ጨርሰናል። ሎት 1 ብለን የምንጠራው ማለት ሎት 2 ጀምረናል። ሎት 2 16 ኪሎ ሜትር ነች። እስከ ወረዳ ማዕከሉ ድረስ እንጨርሳለን። የክልሉ መንገዶች ባለስልጣን ከመንገድ ልማት ሥራው ጎን ለጎን የመንገድ አውታር ዝርጋታ ሥራ አካል የሆኑ የተለያዩ ድልድዮችን እየገነባ ይገኛል። የክልሉ መንገዶች ባለስልጣን የሚገነባቸው በውስጥ አቅም የሚሰሩ 11 ድልድዮች አሉ። አቅማቸው በጣም ከፍ ያሉ ለምሳሌ ከ20 እስከ 60 ሜትር ስፓን ያላቸው ማለትም ርዝመት ያላቸው ድልድዮች በኒውስ ተቋራጮች የሚሰሩ አሉ። አጠቃላይ ወደ 32 ያህል ድልድዮች እየተገነቡ ነው ያሉት። ይህ 72 ሜትር ርዝመት ያለው ድልድይ ከዚህ ቀደም በወንዝ ሙላት ምክንያት ሕይወታቸውን ሲገብሩና ለከፍተኛ ጉዳት ሲዳረጉ የቆዩ የዚያ አካባቢ ነዋሪዎችን የዘመናት ስቃይ የሻረና እፎይታን የሰጠ ነው። ይሄ ድልድይ ከመሰራቱ በፊት እንግዲህ እህቶቻችን፣ አባቶቻችን እንዲሁ ቤተሰቦቻችን በዚህ በውሃ ብዙ ተጎድተው ነበር። እንግዲህ በዚህ ውሃ የተጎዱ ሲባል በዚህ በውሃው በቃ ተበልቶ ከነእረሳቸው ጠፍተዋል። በክልሉ መንገዶች ባለስልጣን የሳውላ ዲስትሪክት በኡባ ደብረ ፀሐይ ወረዳ ይህን አዲስ የመንገድ ፕሮጀክት እየገነባው ይገኛል። መንገዱ ከመሰራቱ በፊት መግባትም ሆነ መውጣት ከፍተኛ ጭንቀት ሆኖብን ነበር የምንኖረው። አሁን ለእኛ ጊዜው ብርሃን ነው። ይህ መንገድ ከተከፈተ ወዲህ ብዙ ተስፋ ሰጪ ነገሮችን እያየን ነው። የዛሬው ቀን ለእኛ ብርሃን ነው። ዕድሜያችን እስኪያልቅ ድረስ በመንገድ እጦት ችግር ውስጥ ነበርን የቆየነው። በመንገድ እጦት ምክንያት በርካታ ወላድ እናቶች ጤና ተቋም ሳይደርሱ ሞተውብናል። አሁን ያ ክፉ ዘመን ታሪክ ሆኖ ደስ ብሎናል። ደስታችንን በቀላሉ የምንገልጸው አይደለም። በሳውላ ዲስትሪክት ስር በ2018 የበጀት ዓመት የተገነቡ ያሉ 2 የጥገና ፕሮጀክቶችና 4 የግንባታ ፕሮጀክቶች እየሰራን ነው የምንገኘው። 4ቱ 100 ኪሎ ሜትር ይሸፍናሉ። 2ቱ የጥገና ፕሮጀክቶች ደግሞ ወደ 34 ኪሎ ሜትር የሚሸፍኑ ናቸው። የመንገድ ግንባታ፣ የመንገድ ጥገና ስራዎች በተጨማሪ በሳውላ ከተማ መካከለኛ የአውሮፕላን ማረፊያ ግንባታ እየሰራ ነው። ይህ የመንገድ አውታር በክልሉ መንገዶች ባለስልጣን የአርባ ምንጭ ዲስትሪክት እየገነባ ከሚገኛቸው መንገዶች ውስጥ አንዱ ነው። ጥቅል ዕቅዱ 45 ኪሎ ሜትር የሚሸፍነውና በጋሞ ዞን የሚገኙ የተለያዩ ወረዳዎችን የሚያስተሳስረው ይህ የመንገድ ፕሮጀክት በተለያዩ ምዕራፎች ተከፍሎ ግንባታው እየተከወነ ይገኛል። ካምባ ጋርዳ ማርታ ማለወደ አጠቃላይ 45 ኪሎ ሜትር ነው የሚሸፍነው። ከዛ ውስጥ ሎት 1 ወይም ከካምባ እስከ ጋርዳ ያለው 17 ኪሎ ሜትር አምና ተሰርቶ አልቆት መንገዱ ተከፍቷል። በዚህ ዓመት ደግሞ በተመሳሳይ 12.5 ኪሎ ሜትር ከጋርዳ እስከ ጎጋሌ አሁን እየሰራን ያለነው መንገድ በዚሁ በቅርቡ እናጠናቀቃለን። ቀሪው መንገድ እስከ ማለወደ ያለው በሚቀጥለው ዓመት ደግሞ ተሰርቶ የሚጠናቀቅ ይሆናል።
ኦጌ ጥረትን ደንዲ ዶጋሷን ዳሮ ማጫቲ ኑስ ቆይት ሸደስ በመንገድ እጥረት የተነሳ ብዙ ሴቶቻችን ሲጎዱ ቆይተዋል። ይህ የወረዳ ማዕከል ሆኖ ሳለ የተሻለ መንገድ አልነበረውም። ዝናብም በዘነበ ጊዜ መንገዱ በፍጹም አያስኬድም። አሁን እንደምናየው መንገዱ በጥሩ ሁኔታ ነው እየተሰራ የሚገኘው። በጣም ደስተኛ ነኝ። ደስ ብሎኛል። የዚህ መንገድ መሰራቱ ያው ይሄ መንገድ ከተጠናቀቀ በኋላ ነው ብዙንም ጥቅሙን የምናየው። አርባ ምንጭ ዲስትሪክት በአሁኑ ሰዓት 4 አዳዲስ ፕሮጀክቶችን እየሰራ ይገኛል። አጠቃላይ የአራቱ ፕሮጀክቶች ኪሎ ሜትር 106.5 ኪሎ ሜትርን የሚሸፍን ነው። የጥገና መንገዶች 4 ናቸው። በተመሳሳይ እነሱ 128 ኪሎ ሜትር የሚሸፍን ይሆናል። በቡርጂ ዞን የሚገኘው ይህ ሶያማ ሀላሜ መንገድ ፕሮጀክት የግንባታ ስራው በከፍተኛ ርብርብ እየተፈጸመ ነው የሚገኘው። ይሄ መንገድ ከመጀመሩ በፊት የነበረው ችግር እዚች ቦታ ላይ ዝናብ ከዘነበ ማለፍ አንችልም ነበር። በሞተር መተን በጣም እንቸገር ነበረን። እዚህ መተን ወይም እንወርቃለን፣ ሞተር ይበላሻል። ይሄ መንገድ በመሰራቱ በጣም ደስ ብሎናል። እኔ ነጋዴ ነኝ። እኔ በራሴ ሞተር ነው የምመላለሰው። ደርሶ መልስ ነኝ። ሁሌ ነው በዚህ መንገድ የሚጠቀመው። ይሄ መንገድ ከመሰራቱ በፊት መንገዱ የተቦረቦረ ስለሆነ ብዙ የሚያስቸግር መንገድ ነው። አሁን ደግሞ ከተሰራ በኋላ ያለው ሁኔታ በቀላሉ ነው ሞተሮች የሚያልፉ፣ ተሽከርካሪዎች የሚያልፉት። ግንባታው ጥሩ ነው። ፍጥነቱም በጥሩ ሁኔታ ነው መንገዱ እየተሰራ ያለው። ሶያማ ሀላሜ መንገድ ስራ ፕሮጀክት ላይ እየሰራን እንገኛለን እና ስራውን ስንጀምር ጧትም ሌትም ማታም ቀንም እየገባን እየሰራን ነው እና በስራው ማህበረሰብ እጅግ በጣም ደስተኛ ነው። ስለዚህ ለዚህ ማህበረሰብ ይሄን የመንገድ ጥያቄ መልስ ለመመለስ በጣም በጉጉቱ እየሰራው ይገኛል። በክልሉ በቅርቡ ተደራጅተው ወደ አገልግሎት ከገቡ 2 ተጨማሪ ዲስትሪክቶች ውስጥ አንዱ የሆነው የካራት ዲስትሪክት ይህንኑ መንገድ ጨምሮ ሌሎችም ተጨማሪ መንገዶችን እየገነባና እየጠገነ ይገኛል። በካራት ዲስትሪክት 6 ፕሮጀክቶች ናቸው እየተሰሩ ያሉት። ከነዛም ፕሮጀክቶች እንግዲህ አንዱ አሁን እዚህ የሶያማ ሀላሜ ፕሮጀክት ነው። የሶያማ ሀላሜ ፕሮጀክት አጠቃላይ ወደ 19.9 ኪሎ ሜትር ነው። ባለስልጣን መስሪያ ቤቱ ለሚገነባቸው የመንገድና የድልድይ ፕሮጀክቶች የጥናትና ዲዛይን ስራ ተግባራዊ የሚያደርግ ሲሆን የፕሮጀክቶቹ የግንባታ ስራም ቅርብ ክትትል ይደረግባቸዋል። መንገዶች በዲዛይናቸው መሰረት ካልተሰሩ ጥራታቸውን ጠብቀው ባለመሰራታቸው ምክንያት መንገዶች ያለ እድሜያቸው ከተወሰነላቸው እድሜ ቀደም ብለው የመበላሸትና ለተጨማሪ ኮስት የመዳረግ ነገር ስለሚሆን ያንን እንዳይከሰት ቀደም ብለን በሙያችን የሚሰሩ መንገዶችን እየደገፍን ጥራታቸውን እንዲጠብቁ በዲዛይን መሰረት መሰራታቸውን ቼክ እያደረግን ነው የምናሰራው። በደቡብ ኢትዮጵያ ክልል የአየር ትራንስፖርት ዘርፍ ተደራሽነትን ማሳደግ የሚያስችሉ ተግባራት ተፈጻሚ እየተደረጉ ይገኛሉ። ይህ አነስተኛ የአውሮፕላን ማረፊያ ፕሮጀክት በክልሉ ኮሬ ዞን ኬሌ ከተማ ነው እየተገነባ የሚገኘው። ኬሌ ከተማ ላይ ተወልጄ እስካሁን ድረስ 66 እድሜ ያስኩት ኬሌ ከተማ አካባቢ ላይ ብቻ ሆኜ ነው። አውሮፕላን ማረፊያ እዚህ በመገንባቱ በጣም ደስ ብሎኛል። እዚህ መንግስት እኛን በማየቱ በጣም ደስ ብሎኛል። ይሄ በጣም ትልቅ እድል ለኮሬ ብዙ ነገሮችን የሚያነቃቃ ነው። የአንድ አውሮፕላን ማረፊያ ለአንድ ማህበረሰብ በኢኮኖሚ እድገት ላይ ማህበራዊ እድገት ላይ የሚያበረክተው ተጽዕኖ በጣም ከፍተኛ ነውና ክልሉ ይሄንን እድል ለኛ ዞን ለኛ ማህበረሰብ ይሄንን እድል በመስጠቱ ከፍ ያለ ምስጋና በዞኑ ስም ላቀርብ እፈልጋለሁ። የፕሮጀክቱን የግንባታ ሥራ እያከናወነ የሚገኘው የክልሉ መንገዶች ባለስልጣን ነው። ኮሬ መለስተኛ አውሮፕላን ማረፊያ፣ ሳውላ መለስተኛ አውሮፕላን ማረፊያ፣ ዲሜካ መለስተኛ አውሮፕላን ማረፊያ እና ይርጋ ጨፌ መለስተኛ አውሮፕላን ማረፊያ በዚህ ዓመት ለመገንባት 4ቱ ከክልሉ መንግስት
እነዚህን አድሬስ ብናደርግ ጥሩ ነው ተብሎ በእቅድ መልክ የተሰጡ እኛም ደግሞ የወሰናቸው መስሪያ ቤቱ የራሱ አድርጎ እቅድ የያዘባቸው ናቸው። በዛ ልክ ነው 4 ነው ያቀድነው። 2 ስራ ላይ ናቸው፣ 2 ገና ዝግጅት ላይ ናቸው። አንዱ ዲዛይን አልቋል። ይህ ውብ ገጽታን የተላበሰው መንገድ በኮሬ ዞን ነው የሚገኘው። ግንባታው በክልሉ መንገዶች ባለስልጣን ተከውኖ ለህብረተሰቡ አገልግሎት እየሰጠ ይገኛል። ጂጆላ ሜዳይነ ሊማሊሞ ተራራ ቆረጣ ነው የሚመስለውና በጣም ከባድ ቆረጣ ያለበት መንገድ ነው። ጨርሰናል። እንዲህ አይነት መንገድ ፕሮጀክቶችን በብዛት ለቅመን እየጨረሰን በክልሉ መንገዶች ባለስልጣን የጂንካ ዲስትሪክት የክልሉን የመንገድ አውታር ተደራሽነት ማረጋገጥ የሚያስችል ተግባር በአሪ ዞንና በደቡብ ኦሞ ዞን እያከናወነ ይገኛል። ይህ በብርቱ የመንገድ ዘርፍ ሰራተኞች የላብ ጠብታ ተቀልሞና በደማቅ ብዕር ተጽፎ የሚታየው ጠመዝማዛው የመንገድ አውታር በአሪ ዞን ነው እየተገነባ የሚገኘው። የመንገዱን ሥራ ስንመለከት አይናችን በርቷል። መንገድ ማጣታችን ምንም ነገር እንዳንመለከት አድርጎናል። ከከተማ ርቀናል። ምርት አውጥተን መሸጥ አንችልም። አሁን ግን ደስተኞች ነን። የመንገድ ሥራው እነኛ ያለፉ ችግሮቻችንን ይፈታልናል። በወሊድ ወቅት ሆስፒታል መድረስ እኛ አካባቢ በፍጹም የሚታሰብ አልነበረም። ጤና ባለሙያዎችም ወደኛ እንዳይደርሱ መንገድ ከፍተኛ ችግር ነው። በዚህ መሃል በወሊድ ወቅት እኛ እናቶች ከፍተኛ ጉዳት ይደርስብናል። አሁን መንገዱ በተሻለ ፍጥነት እየተገነባ በማየታችን ደስተኞች ነን። ይሄ የመንገድ ፕሮጀክት በአሪ ዞን ውስጥ የሚገኝ የመንገድ ፕሮጀክት ነው። ጠቅላላ ርዝመቱ 32 ኪሎ ሜትር ነው። በዚህ ዓመት ፕላን አድርገን 100% እናከናውናለን ብለን የወሰድነው 15 ኪሎ ሜትሩን አጠናቀን ለትራንስፖርት ክፍት ማድረግ ማለት ነው። የጂንካ ዲስትሪክት ተጨማሪ የመንገድ ፕሮጀክት በደቡብ ኦሞ ዞን እየገነባ የሚገኝ ሲሆን ይህ መንገድ በዞኑ ማሌ ወረዳ ነው እየተሰራ የሚገኘው። ይሄ መንገድ ባለመኖሩ ምክንያት በጣም እኛ ተጎድተናል። ወላድ ሴቶች በጣም ሞተዋል። እኛ በቆሎ እናመርታለን፣ ከብት እንሸጣለን፣ በቆሎ እንሸጣለን፣ ማሽላ እንሸጣለን፣ ፍየል እንሸጣለን። ይሄ መንገዱ በመጥፋቱ እኛ ተጎድተን ነበር። ይሄን ሁሉ ሸጠን አናውቅም። አሁን ይሄ መንገዱ በመከፈቱ በመሰራቱ በጣም ደስ ብሎናል። አጠቃላይ በጂንካ ዲስትሪክት ውስጥ 191.8 ኪሎ ሜትር ስፋት ያለው የመንገድ ግንባታ አለ። ከዚህ አጠቃላይ የፕሮጀክት ኪሎ ሜትር ውስጥ በዚህ ዓመት በያዝነው በጀት ዓመት ትኩረት ሰጥተን የምንሰራቸው 3 ፕሮጀክቶች አሉ። ቀጣይ ቅኝታችን የሚያመራው በደቡብ ኢትዮጵያ ክልል መንገዶች ባለስልጣን ውስጥ ከሚገኙ ዲስትሪክቶች አንዱ ወደ ሆነው የዲላ ዲስትሪክት ነው። በዲላ ዲስትሪክት አዳዲስ መንገድ ግንባታን ጨምሮ ነባር መንገዶችን የመጠገንና ደረጃ የማሳደግ ሥራ ተግባራዊ እየተደረገ ይገኛል። አጠቃላይ በዲላ ዲስትሪክት እየተሰራ ያለ የግንባታ መንገድ ነባር 4 እና 1 መልሶ ግንባታ 5 መንገዶች ነው በአጠቃላይ ግንባታ ላይ ያለን። 5ቱም 106.5 ኪሎ ሜትር የሚሸፍኑ ናቸው። በዚህ ዓመት እንጨርሳለን ብለን የያዝነው 2 መንገድ ነው። ይህ በመልሶ ግንባታ ሥራ እየተገነባ የሚገኘው የመንገድ ፕሮጀክት መገኛው ጌዲኦ ዞን ገደብ ወረዳ ነው። መንገዱ ሳይሰራ በፊት የነበረው ብዙ ጥቃት ብዙ ችግር ነበረበት። ይሄ መንገድ አሁን ከተሰራ ወዲህ ብዙ ደስተኛ ሆነናል። መንገዱ በጥሩ ሁኔታ ነው እየተሰራ የሚገኘው። እኛ አካባቢ ቡናን ጨምሮ ሌሎችም በርካታ ሰብሎች ይመረታሉ። ነገር ግን በመንገድ ጦት የተነሳ ምርት ተሸክመን ነው ገበያ የምናደርሰው። አሁን እየተሰራ የሚገኘው መንገድ ፈጥኖ እንዲያልቅ እንጠይቃለን። መንገዱ ሲያልቅ ከዚህ ችግር እንላቀቃለን። የክልሉ መንገዶች ባለስልጣን አዳዲስ መንገዶችን ከመገንባት ባሻገር
ነባር መንገዶችን የመጠገን ሥራም እያከናወነ ይገኛል። እንደ ደቡብ ኢትዮጵያ ክልል መንገዶች ባለስልጣን በአጠቃላይ ሊጠገኑ ይችላሉ ተብሎ የተለዩ 70 መንገዶች አሉ። ከ70 መንገዶቹ 28ቱ በሮድ ፈንድ የሚደገፉ ናቸው። ቀሪዎቹ መንገዶች በእኛ በመደበኛ በጀት የሚሰሩ ናቸው። ከዚህ አንጻር አሁን 28 መንገድ እየጠገንን ነው ያለነው። 28 መንገድ ውስጥ 547 ኪሎ ሜትር መጠገን ተችሏል እስከ መጋቢት 30 ድረስ። ቀሪውን የቀጠለ እስከ ሰኔ 30 ድረስ ደግሞ የሚሰራ ይሆናል። በጌዲኦ ዞን ኮቾሬ ወረዳ የሚገኘው ይህ መንገድ በባለስልጣን መስሪያ ቤቱ ጥገና ከሚደረግላቸው መንገዶች ውስጥ አንዱ ነው። ይህ መንገድ ሲበላሽ በጣም አዝነን ነበር። ቡና ከማሳ ሰብስበን መንገድ ዳር ስናወጣ መኪናም አይገባም፣ ጭቃ ያጨቃየናል፣ ችግር ነበረ። አሁን ግን ቀኑ ደርሶ በመጠገኑ በመሰራቱ በጣም ደስ ብሎኛል። በዲላ ዲስትሪክት ስር አሁን በዚህ አመት የያዝናቸው 6 የጥገና መንገዶች አሉ። 6ቱን የጥገና መንገዶች አሁን 2ቱን 100% አጠናቀናቸዋል። የአንጫ ቢጣ ከዲማ ይባላል። ይሄ አሁን ያለንበት 39.74 ኪሎ ሜትር የሚሸፍን ነው። ይሄም አሁን ወደ ማገባደድ እየደረስን ነው። ይሄኛውንም ያለ ነው። ለህብረተሰቡ ሁለንተናዊ ተጠቃሚነት ጉልህ ሚና ከሚኖራቸው የልማት ዘርፎች ውስጥ መንገድ ተቀዳሚውን ስፍራ ይወስዳል። መንገድ ይመራዋል ሁሉንም መሰረተ ልማት። አውራ ነው የሚባለው። መንገድ የመሰረተ ልማቶች ሁሉ አውራ ነው። መንገድ እየመራው የማህበራዊ መሰረተ ልማቶች ይደርሳሉ። መንገድ እየመራው ኢኮኖሚያዊ መሰረተ ልማቶች ይደርሳሉ። እኛ መንገዱን እንገነባለን፣ ጥለን ነው የምንወጣው። መንገዱን ተጠቃሚው ህብረተሰቡ ነው። ተንከባክባችሁ ያዙ። ጎርፍ እየሰጠቀ ያለ አትዩ፣ ጎርፏን መልሱ። አንድን ሀብት ሰው ተንከባክበው ከያዘ ለረጅም ጊዜ መጠቀም ይችላል። ስለዚህ ህብረተሰባችን በዚህ ልክ ነው ኮሚትመንት ወስዶ መንገድ እንዲጠብቁ፣ እንዲያስተዳድሩ፣ እንዲንከባከቡ የምንፈልግ። የደቡብ ኢትዮጵያ ክልል መንገዶች ባለስልጣን የክልሉን የመንገድ መሰረተ ልማት ፍላጎትና ጥያቄ ምላሽ መስጠት ላይ ሌት ተቀን እየተጋ የሚገኝ ሲሆን የክልሉ መንግስትም ለዚሁ ዕቅድ ተፈጻሚነት ልዩ ትኩረት ሰጥቶ እየሰራ እንደሚገኝም ነው የተመላከተው።